የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ለዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እያጋራናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር ስታደረጉ በሀሳብ መስጫ ሳጥናችን ላይ ምሽታችሁ እንዴት ይሄደ፣ በክለቦቻችሁ ዙሪያ ምን አዲስ ነገር አለ መልካታችሁን አጋሩን። እኛ በመረጃ ሰዓታችን አፍሪካዊ ጉዳይ እናነሳለን። ከዛ በአውሮፓ የመረጃ ሰዓታችን ታላላቆቹን ክለቦች ወቅታዊና ዕለታዊ የቡድን ዜና በቅደም ተከተል እናንተ ውድ አድማጮቻችን የምናደርሳችሁናል። በተለይም ከዝውውር ጋር በተያያዘ በላሊጋ ቆይታ የምናደርግ ይሆናል። የዝውውር መረጃችን በጣሊያንም ቆይታ የምናደርግ ይሆናል። በርካታ መረጃዎችን ስላገኘን ማለት ነው። እስከ ፕሮግራማችን ፍጻሜ ከቆያችሁ በርከት ያሉ ጥንቅሮችን ለእናንተ ውድ አድማጮቻችን እናደርሳለን። በተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችን በርከት ያሉ ዕለታዊ ጥንቅሮችን ለእናንተ ውድ አድማጮቻችን ዛሬም ይዘን መተናል። እንግሊዛዊውን አጥቂ አስቀድመን በእንግሊዝ ፕሪሚየር ሊግ እናነሳለን። በ3 ተከታታይ ዓመት ኮከብ ግብ አግቢዎቻቸውን ስለሚሸኘው ክለብ እናነሳለን። በቢግ ሲክስ ቶትናም ይባላል። በማንቸስተር ሲቲ በኩል አንድ ሰው ሲቲ ዋንጫ እንዲበላ ተስፋለኝ እያለ ነው። የሰውየው ማንነት ትንሽ አነጋጋሪ ጉዳይ ስላለው እናደርሳችኋለን። ጋርዲዮላ በጣም ደስ ብሏቸዋል። ምክንያት አላቸው። ልዩ ጥንቅር ይዘናል። ሲቲዝኖች ቆዩን። በቼልሲ በኩል ሲጠበቅ ነበረ። የማሬስካ ስንብት እውን ሆኗል። አሁን ትልቁ ጥያቄ እሳቸውን ማን ይተካል ነው። ቃል ስፖርት ዩቲዩብ ቻናላችን በዛሬው የጃንዋሪ 1 የማለዳው ጥንቅራችን የእሳቸው ስንብት በሰዓታት ውስጥ በለናችሁ ነበረ። አሁን ደግሞ የእሳቸው ተተኪ ማን ናቸው በሚል ግልጽ ያለውን እንነግራችኋለን። የማሬስካ ስንብት ግን ተገቢ ነው ተገቢ አይደለም የሚለው ብዙ አነጋጋሪ ጉዳይ አለ። ለማንኛውም እሳቸው 92 ጨዋታ ከመሩበት ቼልሲ ተሰናብተዋል። ተጫዋቾች ምን አሉ? ሌጀንዶች ምን አሉ? ጋዜጠኞች፣ የስፖርቱ ዓለም ሰው የእሳቸው ስንብት ቼልሲ ከእሳቸው ስንብት በኋላ ማንን ይገጥማል ስንል ሲቲ ነው። ተጨማሪ መረጃ ይዘናል። ቼልሲያን እየተወያያችሁ ቆዩን። በሊቨርፑል የመረጃ ሰዓታችን አዲስ ፈራሚ ጉዳት፣ አሰልጣኝ አርኔ ስሎት ከክፍት ጨዋታ ገብ ማስቆጠር፣ በርካታ መረጃዎችን በዕለታዊ የቡድን ዜና በሊቨርፑል በተጠናቀቀ ውድድር ዓመት የፕሪሚየር ሊግ ሻምፒዮኖቹን በኩል ይዘናል። ትቆዩናላችሁ ሊቨርፑላውያን። በአርሰናል የመረጃ ሰዓታችን በጣም ወሳኝ ተጫዋቾችን ወደ ቡድኑ ያመጣሉ ተብሎ ይጠበቃል። በጥር የዝውውር መስኮት በተለይም ወጣቶች ላይ ትኩረት ያደርጋሉ። የማይክል አርቴታን ቡድን ከዝውውር ገበያው ጋር አያይዘን እናነሳለን። በዝውውር መስኮት ያመጣቸውን ተጫዋቾች አጠቃቀም ጋር በተያዘ ብዙ ቅሬታ የሚነሳበት ክለብ ሆኗል። ለማንኛውም በአርሰናል በኩል የቡድን ዜና በተጫዋቾችን በኩል ካነሳን በኋላ ጋብርኤል ጀሱስ ከሰሞኑ ልክ እንደ ሀገሩ ልጅ እንደ ካካ ደስታውን ገልጾ ነበረ። እቺ ጽሑፉ ጋብርኤል ጀሱስን ለቅጣት ተዳረገዋለችው የብዙዎች ጥያቄ ነው። አንድ በጣም አስደናቂ ፕሪሚየር ሊግ ግብን በአርሰናል በኩል እናነሳለን። የቀድሞ የማንቸስተር ዩናይትድ ሰው ሩበን አሞሪም ይባረርልን፣ የቼልሲ በረከት በእኛ የሚደሪያ ላይ ይመስላል። ምክንያት አለው። በማስረጃ በቁጥር አስደግፈን የቀድሞን ሌጀንድ እና የሩበን አሞሪም ስንብት እውን ይሁንልን ያለውን ሰው አያይዘን እናነሳለን። የእሳቸው ቡድን በቅጣት በአፍሪካ ዋንጫ ክለቡ የሳሳ እንደሆነ ይታወቃል። ዛሬም አንድ ተጫዋች ወደ ካሪንግተን መቀላቀሉን አረጋግጠናል። ቀጣይ የሚጠበቁ ዝውውሮች፣ ማንቸስተር ዩናይትድን ስለሚለቁ ተጫዋቾች አዳዲስ መረጃና ምርጥ ተጫዋች እጩ እንነግራችኋለን። መርጣችሁ ትጽፉልናላችሁ። ዩናይትዳውያን አብራችሁን ቆዩ። ላይክ፣ ሰብስክራይብ፣ ሼር ስለምታደረጉ ሀሳብ አስተያየታችሁን ስለምታጋሩን እጅግ አድርገን አመስጋኞች ነን። ቃል ስፖርት ዩቲዩብ ቻናል እንደ ሁልጊዜው መረጃዎቹን እያጋሯችሁ ቆይታ የምናደርገው እኔ ቃል ነኝ። እናንተን እያጋራችሁን መልካም ቆይታ ተመኘን። የጋቦን ብሔራዊ ቡድን ከአፍሪካ ዋንጫ የተሰናበተበት መንገድ የሀገሪቱን መንግስት ጭምር ብስጭት ያደረገ ነው። ብሔራዊ ቡድኑ ያስመዘገበው ደካማ ውጤት በጋቦን መንግስት ጭምር ክፉኛ ቁጣን ቀስቅሷል። በዚህ ምክንያት የጋቦን መንግስት ለውጤቱ መጥፋት ኃላፊነት አለባቸው ያሏቸውን የአሰልጣኝ ቡድን አባላት በማፍረስ መበተኑ ተነግሯል። በተጨማሪም የሀገሪቱ መንግስት ብሔራዊ ቡድኑ ላልተወሰነ ጊዜ አግጃለሁ ብሏል። ከዚህም በተጨማሪ ፒየር ኤመሪክ አውባሜያንግና ማንጋ የመጨረሻውን ጨዋታ ሳያደርጉ ብሔራዊ ቡድኑን በመልቀቃቸው ላሳዩት ባህሪም ቅጣት ተጥሎባቸዋል። የጋቦን ብሔራዊ ቡድን የመንግስት ጣልቃ ገብነትን በግልጽ የታየበት ነው። ምናልባት ከፊፋ ጉዳዩን እንዴት ያዩታል? የጋቦን መንግስት የወሰደውን እርምጃ የሚለው ይታያል። ግን የጋቦን መንግስት ብሔራዊ ቡድኑ በአፍሪካ ዋንጫ ባሳየው አቋምና የወደቀበት መንገድ ክፉኛን የተቆጡት
በ0 ነጥብ ከምድቡ የተሰናበተ ብሔራዊ ቡድን እንደሆነ ይታወቃል። ወደ አውሮፓ መረጃችን እንሻገር። ግብፅና ስፔንን የሚያገናኘው የአል አህሊና የባርሴሎናን ጉዳይ እናንሳ። አል አህሊ ከባርሴሎና የቀረበላቸውን ጥያቄ ውድቅ ካደረጉ በኋላ ድጋሜ ባርሴሎና በጣም የተሻሻለ ጥያቄ አቅርበው ነበረ። ሐምዛ አብዱልከሪምን ለማስፈረም የስምነቱ ዝርዝር የ6 ወራት የውሰት ውል፣ የ1.5 ሚሊዮን ዩሮ የመግዛት አማራጭ፣ 3.5 ሚሊዮን ዩሮ ተጨማሪ ክፍያዎች እየታዩ የሚጨመሩና ከወደፊት ሽያጭ 15 በመቶ የሚሉትን ባርሴሎና አቅርበው ድርድር እያደረገ ነበረ። ከሰሞኑ ይህንን ወጣት አስደናቂ ተጫዋች ለመውሰድ ተጫዋቹ አስቀድሞ ፍቃዱን እንደሰጠ ይታወቃል። አሁን ትልቁ ልዩነት የተፈጠረው በባርሴሎናና በግብፁ ክለብ አል አህሊ መካከል ነበረ። ለማንኛውም ተጫዋቹ በቅርቡ ባርሴሎናን የመቀላቀል እድሉ ግን እውን እየሆነ እንደመጣ መረጃዎች እያመለከቱ ነው። አዲሱ የባርሴሎናም ጥያቄ በአል ሂላል በኩል ተቀባይነት የማግኘት እድሉ በጣም ሰፊ ነው ተብሏል። ባርሴሎና በቀጣይ በርከት ያሉ ጨዋታዎችን ከሚያደርጉ የላሊጋ ክለቦች ይጠቀሳል። የፈረንጆች አዲስ ዓመት በገባ በሶስተኛው ቀን ኤስፓኞልን በጣም በትልቅ አጀብና ጥበቃ በሚደረገው የላሊጋ ጨዋታ ይገጥማል። ያው የዚህን ጨዋታ ጉዳይ ከሰሞኑ ለየት ያለ ጥንቅር አሰናድተን እንዳደረስናቸው ይታወቃል። ስቴዲየም ጀርባ መረብ እንደተወጠረ ግብ ጠባቂዎቹን በተለይም የባርሴሎናን ግብ ጠባቂ ለመከላከል ያው አንጋርሻ ከኤስፓኞል የመጣ ከኢስፓኞል ደጋፊዎች ለጥቃት ዛቻ የደረሰበት እንደነበረ እናስታውሳለን። ባርሴሎና በወሩ በሚያደርጋቸው ጨዋታዎች በርከት ያሉ ጨዋታዎች የማድረግ ግዴታ ይጠበቅበታል። ወደ 7 ጨዋታዎችን ያደርጋል። ለኢስፓኞል፣ አትሌቲኮ ቤልባኦ፣ ከዛ የሱፐር ካፕ የፋይናል ጨዋታ ሪያል ሶሴዳድ፣ ስላቪያ ፕራን በሻምፒዮንስ ሊግ፣ ሪያል ኦቪድን በላሊጋ ከገጠመ በኋላ ደግሞ በአውሮፓ ሻምፒዮንስ ሊግ መልሶ ኮፐንሃገንን የሚገጥም ይሆናል። ይህ በዚህ አዲሱ ዓመት ጥር ወር ባርሴሎናን የሚጠብቁ ጨዋታዎች ናቸው። ከባርሴሎና ጋር በተያዘ ግን በ2025 በጣም አስደናቂ ውድድር ዓመትን በአውሮፓ 5 ታላላቅ ሊጎች ያሳለፈ ክለብ ነው። ከተጫወቱት ጨዋታና ከሰበሰቡት ነጥብ አንጻር በ90 ደቂቃ ምን ያህል ነጥቦችን ያሳካሉ በሚል በተሰራው ስሌት የባርሴሎናን ያክል በ2025 ነጥብ የሰበሰበ የለም። በጨዋታ በአማካይ ምናልባት የጨዋታ ቁጥር ልዩነት ስለሚያመጣ ስሌቱን በአማካይ በጨዋታ ምን ያህል ያገኛል የሚለው ሞር ክለቦችን ስለሚገልጽ እሱን እንጠቀም። ባርሴሎና ወደ 2.59 ነጥቦችን በ90 ደቂቃ የሚያሳካ ክለብ ሆኖ ነው ያጠናቀቀው። ባየር ሙኒክ ሁለተኛ ሆኖ ያጠናቋል። በርካታ ነጥቦችን በ90 ደቂቃ የሚሰበስብ ሶስተኛው ክለብ ፓሪስ ሰን ዠርሜን ነው። በ90 ደቂቃ በርካታ ነጥቦችን የሰበሰበ በ2025 አራተኛ ሪያል ማድሪድ፣ አምስተኛ ሮማ፣ ስድስተኛ ማንቸስተር ሲቲ፣ ሰባተኛ አርሰናል ነው። እዚህ ጋር ለውድ አድማጮቻችን ግልጽ ማድረግ የምንፈልገው ሲቲ በ2025 37 ጨዋታ ነው ያደረገው። አርሰናል 2 ጨዋታ ይልቃል። በነጥብ አርሰናል 83 ሲቲ 80 ነው የሰበሰበው። ስለዚህ ይህ ስሌት በነጥብ ብቻ ካየነው አርሰናል የተሻለ ነው፣ ግን የጨዋታ ቁጥር የሲቲ ስለሚያንስ በ90 ደቂቃ ካሰላ ነው ግን የሲቲ የተሻለ ነው። አርሰናል ለዛ ነው ወደ 7ኛ የወረደው። 8ኛ ቪላሪያል፣ 9ኛ ናፖሊ፣ 10ኛ ኢንተር ሚላን እያለ ይቀጥላል። የባርሴሎናን ያክል ግን በ90 ደቂቃ በ2025 በርካታ ነጥብ የሰበሰበ ክለብ የለም። ጣሊያን ደርሰናል። ውድ ቤተሰቦቻችን የሳንድሮ ቶናሊ የክረምት የዝውውር መስኮት በፊት ከተቻለ በጥር ለማስፈረም ፍላጎት አላቸው ተብሏል። ዩቬንቱሶች የዩቬንቱስ ዋነኛ ፍላጎትም ይህን ሰው ወደ ጣሊያን መመለስ ነው። ከጣሊያን ሴሪኤ ወደ ፕሪሚየር ሊግ ሲመጣ ፍላጎቱ አልነበረም። በነገራችን ላይ በግልጽ ፍላጎቱ አልነበረም። በጣም አስገዳጅ የነበረ አይነት ዝውውር ነበረ ለተጫዋቹ። አሁን ታዲያ ተጫዋቹ ወደ ጣሊያን ለመመለስ በዩቬንቱስ በኩል አማራጭ አለ፣ ግን ኒካስል በጥር ላይ ለቅላቸው ይችላል እና ከተቻለ በጥር ካልሆነ ደግሞ በቀጣይ ክረምት ላይ ዩቬንቱሶች ይሄን ተጫዋች የግላቸው ማድረግ ይፈልጋሉ ተብሏል። የክረምት የዝውውር መስኮት ከመከፈቱ በፊት ውድ ቤተሰቦቻችን የጥር የዝውውር መስኮት የሚባል ለሚቀጥሉት 1 ወራት የሚቆይ የዝውውር መስኮት እንዳለ ይታወቃል። ይህ በእርግጥ ክለቦች ራሳቸውን የሚያጠናክሩበት ወቅታዊ ችግራቸውን የሚፈቱበት እንጂ አንድ ቡድን የሚሰራበት ሰዓት አይደለም። ስለዚህ የሆነ ቀዳዳ የሚደፈንበት አይነት የጥር የዝውውር መስኮት ነው። ይሄ የዝውውር መስኮት ክፍት ከሆነበት ሰዓታት ጀምሮ ወይም ከዕለተ ሮብ
እኩለ ሌሊት 6 ሰዓት ጀምሮ ክፍት ከሆነ በኋላ ከሰማናቸው ዝውውሮች ውስጥ አንደኛው ፖርቶ በጥር ተጫዋችን ያለቅም ያለበት ነው። በበርካታ ክለቦች ይፈለጋል የፖርቶ አጥቂ ሳም አግሆዋን። ይህን ተጫዋች ታዲያ የግላቸው ለማድረግ ክለቦች አጥብቀው ቢፈልጉም 100 ሚሊዮን ዩሮ የውል ማፍረሻ ግን በጥር ከሆነ ይፈልጋሉ ተብሏል። እናም ይህን ተጫዋች ፖርቶች በጥር ለየትኛውም ክለብ የመልቀቅ ፍላጎት የላቸውም ተብሏል። መረጃው የስካይ ስፖርት ነው። የቀድሞ የሊቨርፑል ተጫዋች ነው ጆርጂ ዋይናልደም የወሩ ምርጥ ተጫዋች ተብሎ ተሸልሟል። በነገራችን ላይ የሳውዲ አረቢያን ወይም የሳውዲ ሮሻን ሊግ የወራት ታህሳስ የወሩ ምርጥ ተጫዋች ይፋ ሲደረግ በዚህ መሰረት ለአልኢትፋክ የፊት መስመር ተሰላፊ ጆርጂ ዋይናልደም የወሩ ምርጥ ተጫዋች ሽልማት ተበርክቷል። ዋይናልደም በወሩ ባደረጋቸው ጨዋታዎች 5 ጎሎችን አስቆጥሮ 1 ለግብ የሆነ ኳስ አመቻችቶ አቀብሏል። ከሰሞኑ አልናስር ነጥብ ሲጥል የዚህ ተጫዋች 2 ግቦች የአልናስር መረብ ላይ አርፎ እንደነበረ ይታወቃል። ምናልባት አልናስር በዚህ ዓመት ዋንጫ ለማንሳት ከሚያደርገው ጉዞ እንቅፋት ከገጠሙትም ጨዋታ አንደኛው ከአልኢትፋክ ጋር የጣለው ነጥብ ነበረ። እዛ ጨዋታ ላይ ደግሞ ጆርጂ ዋይናልደም በጣም ወሳኝ 2 ግቦችን ያስቆጠረ በመሆን ነበር ያጠናቀቀው። አሁን ደግሞ በወሩ ወይም የተጠናቀቀው የዲሴምበር ወር የፈረንጆች የመጨረሻ ወር የሳውዲ ሮሻ ሊግ የወሩ ምርጥ ተጫዋች ተብሎ ተመርጧል። ቃል ስፖርት ዩቲዩብ ቻናላችን ላይ ትገኛላችሁ። ለእናንተ ውድ አድማጮቻችን ለሰዓቱ የተመራረጡ ስፖርታዊ ጥንቅሮችን እያጋራናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ብቻ ወዳገኘናቸው የዕለቱ ጥንቅሮች እንሻገር። ከፕሪሚየር ሊግ የመረጃ ሰዓታችን ጋር ቆይታ ስታደረጉ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ሀሳብ አስተያየታችሁን እያጋራችሁን መልካም ቆይታ ተመኘን። ዶሚኒክ ካልቨርት ሊዊን 11ኛው እንግሊዛዊ ሰው ነው። በነገራችን ላይ 6 ተከታታይ ጨዋታ በፕሪሚየር ሊግ ግብ ያስቆጠረም እንግዲህ የጆ ዊሎክን ግብ እናስታውሳለን። 7 ተከታታይ በኤፕሪል 2021 ካስቆጠረ በኋላ 6ኛው ላይ ደርሷል ዶሚኒክ ካልቨርት ሊዊን። የዶሚኒክ ካልቨርት ሊዊን ለየት የሚያደርገው ነገር በነፃ ወኪል ነው። ካስታውሳችሁ ከኤቨርተን ከለቀቀ በኋላ ሊድስን የተቀላቀለውና እስከ ኖቬምበር መጨረሻ ድረስ ወይም እስከ ዲሴምበር መጀመሪያ ድረስ በጣም የተሸገረ ተጫዋች ነበር። 1 ግብ ነበረው በነገራችን ላይ በ10 ጨዋታ። ከዛ በኋላ ግን ከኖቬምበር 29 ጀምሮ እስከ ጃንዋሪ 1 ድረስ በፊት ባሉ 6 ጨዋታዎች 7 ግቦችን አስቆጥሯል። ይሄ በጣም ትልቅ የሚባል ለውጥ ነው። በአንድ ወር ውስጥ ነው ይሁን ላይ ታየው። በነገራችን ላይ በዚህ 1 ወር ውስጥ ተጫዋቹ ግብ የማስቆጠር ንጻሬው በእጥፍ ነው ያደገው። ግብ የማስቆጠር ወይም የሞከራቸውን ሙከራዎች ወደ ግብነት የመቀየር መቶኛው 40 በመቶ አድጋሉ። ውድ ቤተሰቦቻችን በአንድ ወር የዶሚኒክ ካልቨርት ሊዊን ለውጥ በጣም አስገራሚ ይሆናል። ሊድስ ዩናይትድ ምናልባትም ዳንኤል ፋርክን ሊያሰናብት ቀነ ቀጠሮ ሰጥቷቸው በነበረ ሰዓት የደረሰላቸው ተጫዋች ነው። ይህ ተጫዋች ቼልሲና ሊቨርፑል ላይ ነጥብ እንዲያገኙ የተሰጣቸውም ጨዋታ የነበረና በእነኚህ ጨዋታዎች ላይ በራሱም የነበረው እንቅስቃሴ ከኳስም ጋር ከኳስም ውጭ በጣም አስደናቂ ነበር። ለማንኛውም ዶሚኒክ ካልቨርት ሊዊን 11ኛው እንግሊዛዊ ሰው ሆኗል። ቶትናም በተከታታይ 2 ዓመት ኮከብ ግባግቢያቸውን ሸኝተዋል። በየዓመቱ ለአብነት ያክል ሃሪኬንን ኮከብ ግባግቢ ሆኖ በጨረሰበት ዓመት ማግስት ለባየር ሙኒክ ሸኙት። ሰኑንግሚን በዛ ዓመት የኬን ትክክለኛ አልጋ ወራሽ ሆኖ ማለት ባይቻልም በእርግጥ አብሮ ስለነበረ ግን ሃሪኬንን ለቶትናም ደጋፊዎች እንዳይናፍቅ ያደረገ ሰው ሆኖ ዓመቱን በኮከብ ግባግቢነት አጠናቀቀ። በዛው ክለቡን ለቀቀ። በቀጣዩ ዓመት ብሪያን ጆንሰን ተረኛው ነው። የከፍተኛ ግብ አስቆጣሪያቸው ክለቡን ሊለቅ ተቃርቧል። አሁን የቀረው ነገር የቶትናም ሆትስፐርስ የመጨረሻ ፍቃድ ብቻ ነው። ክሪስታል ፓላስን ይቀላቀላል። በማለዳው ጥንቅራችን እንዳረጋገጥንላችሁ ክሪስታል ፓላሶች በቀጣይ ሳምንት መጨረሻ በሚደረጉ የፕሪሚየር ሊግ መርሃ ግብሮች ላይ ጭምር እንዲሳተፍላቸው ይፈልጋሉ ተብሏል። እናም በዚህ ምክንያት ዝውውሩ በቶሎ እንዲጠናቀቅ ግፊት እያደረጉ ነው ተብሏል። መረጃውን እኛም ከስር እየተከታተልነው ነው። የፕሪሚየር ሊግ ዋንጫን ሲቲ ውሰደው፣ ሲቲ ወስዷል እያለ ነው። ይሄን የሚለው ሰው ከሰሞኑ በአርሰናልና በአስቶን ቪላ ጨዋታ የቪላ ግብ ጠባቂ ሆኖ ከአርሰናል ደጋፊዎች ጋር ክፉኛ ሰጣ ገባ ገብቶ የነበረው ኤሜናሎ ማርቲኔዝ ነው። የቀድሞ የአርሰናል የሆኑ የአስቶን ቪላ ግብ ጠባቂ አርጀንቲና ኤሜናሎ ማርቲኔዝ ማንቸስተር ሲቲ ዋንጫ እንዲወስድ ፍላጎቱ መሆኑንም አያይዞ ገልጿል። አስቶን ቪላ በአርሰናል 4-1 በተሸነፈበት ጨዋታ ማርቲኔዝ ከአርሰናል ደጋፊ ጋር የገባው ሰጣ ገባ ግልጽ ነበረ። በተለይም ወደ መልበሻ ክፍል በሚገቡበት ሰዓት ላይ ማለት ነው። ደጋፊው በግልጽ ዳቪድ ሪያ በጣም መጥፎ ሲሆን
ልክ እንዳንተ ነው የሚጫወተው እያሉ ሲዘምሩበት እንደነበረም ይታወቃል። ለማንኛውም እሱ የቀድሞ ክለቡ አርሰናል ይልቅ ሲቲ የፕሪሚየር ሊግ ዋንጫ የሚገባው ይወስዳልም ሲል የተደመጠ ሰው ሆኗል። ፔፕ ጋርዲዮላ እጅግ በጣም ደስተኛ መሆናቸውን ተናግረዋል። የደስታቸው ምንጭ የናፈቀኝ ሰው መምጣቱ ብለዋል። ባለፈው ውድድር ዓመት ሮድሪን በጣም ናፍቀነው ነበር ይላሉ ፔፕ ጋርዲዮላ። ከ2 ዓመት በፊት የዓለም ምርጡ ተጫዋች በሶስትዮሽ ድሉ ወይም ትሪፕል እና በተከታታይ 4 የፕሪሚየር ሊግ ዋንጫ ወቅት አስደናቂው ሰው ብለውታል። ለጥቂት ሳምንታት እሱን ማጣት መቋቋም ትችላለህ፣ ነገር ግን 1 ዓመት ተኩል በጣም ረጅም ነው ይላሉ። ከሮድሪ ጋር እኛ በጣም ጠንካራ ቡድን ነን፣ ይህንን መለስ ብላችሁ ቁጥሮቻችንን ተመልከቱ ብለዋል። በእርግጥ ሲቲ ከሮድሪ ጋር ሲሆን ያለመሸነፍ ጉዞ በጣም አስገራሚ ሪከርድ ነበረው። ግን ሮድሪ ያቺን የባሎንዶር ምሽት አሳልፎ ባሎንዶሩን ይዞ ከክርስቲያኖ ሮናልዶ በኋላ ባሎንዶር የበላ በፕሪሚየር ሊግ የሚጫወት ተጫዋች ከተባለ በኋላ በአርሰናል ጨዋታ ላይ ጉዳት አስተናግዶ የሱ የእግር ኳስ ሕይወት ወጥ ሊሆን አልቻለም። በጉዳት ምክንያት መጣ ሲሉት የሚሄድ ሆኗል። ለማንኛውም ጋርዲዮላ በጣም የተናፈቀው ሰው አሁን ከቡድኔ ጋር ነው ብለዋል። የማሬስካ ስንብት በሰዓታት ውስጥ ሊፈጸም እንደሚችል በቃል ስፖርት ዩቲዩብ ቻናል በማለዳው ጥንቅራችን ለእናንተ ውድ አድማጮቻችን ከታማኝ የዜና ምንጮች አረጋግጠን አምጥተነው ነበረ። ያው እንዳልናችሁ ነው የሆነው። የእሳቸው ስንብት እውን ሆኗል። የለንደኑ ክለብ ቼልሲ አሰልጣኝ ኤንዞ ማሬስካ ጋር በጋራ ስምምነት ተለያይተዋል። በአሰልጣኝና ክለቡ አመራሮች መካከል ያለው ግንኙነት እንዳበቃለት ለአሰልጣኙ ቅርብ የሆኑ ምንጮች ካረጋገጡ በኋላ ቼልሲ ኦፊሻሊ ያረጋግጡታል። አሰልጣኝ ኤንዞ ማሬስካና ቼልሲ በስምምነት መለየታቸው ከወጣ በኋላ ግን ጉዳዩ በማህበራዊ ትስስር ገጽ ላይ በጣም አነጋጋሪ ሆኖ ነበረ። እሳቸው ለዚህ ቡድን እንዴት ያሉ አሰልጣኝ ነበሩ? እሳቸው ውስጥ ተሰናብተው ማን ይመጣል የሚለው ነገር በትልቁ የዛሬ መወያያ አጀንዳ ነበር። በነገራችን ላይ በቃል ስፖርት ዩቲዩብ ቻናልም በማለዳው ጥንቅራችን ፍንጭ ከሰጠን በኋላ የመሆን እድሉ በጣም ከፍተኛ መሆኑን በሀሳብ መስጫ ሳጥናችን ላይ በርካታ የቼልሲውያን ስጋት ማን ይተካቸዋል የሚለውንም ተመልክተ ነው ነበረ። አሰልጣኝ ኤንዞ ማሬስካ ከቼልሲ ጋር ለመለየታቸው የመጀመሪያ ምክንያት የውጤት መጥፋት መሆኑም ተረጋግጧል። ተጫዋቾች ከጉዳት የሚመለሱበትና በጨዋታ የሚሳተፉበት አሰራር ሌላኛው ምክንያት እንደሆነም ተነግሯል። አሰልጣኝ ኤንዞ ማሬስካ በዚህ ጉዳይ ጣልቃ እንዲገቡ እንደማይፈቀድላቸውና የሚወሰነውም በሕክምና ቡድን ብቻ መሆኑ ተዘግቧል። በተጨማሪም አሰልጣኙ ስማቸው ከማንቸስተር ሲቲ ጋር ተያይዞ መነሳቱ ከኃላፊነታቸው ለመልቀቅ ተጨማሪ ምክንያት መሆኑን ስካይ ስፖርት አረጋግጧል። ከሰሞኑ ቃል ስፖርት ዩቲዩብ ቻናልም ጉዳዩን በሰበር አድርሰናችሁ እንደነበረም ይታወቃል። የእሳቸው ስም ከሲቲ ጋር መያያዙን የፔፕ ጋርዲዮላ አልጋ ወራሽ ሆኖ በቀጣይ ክረምት ላይ እጩ ሆኖ መቅረባቸውን ከነገርናችሁ በኋላ በርካቶች ጥርጣሬ ነበራቸው። ግን አሁን ለመሰናበታቸውም እንደ ምክንያት ተነስቷል። አሰልጣኝ ኤንዞ ማሬስካ ከዚህ በፊት ከማንቸስተር ሲቲ ሰዎች ጋር መነጋገራቸው 2 ጊዜ ለቼልሲ ኃላፊዎች ጭምር ማሳወቃቸው ዛሬ ይፋ ተደርጓል። ቃል ስፖርት ዩቲዩብ ቻናል ከታማኝ ምንጭ ያመጣነውን መረጃ በወቅቱ ስለማጋራታችን እሳቸው ራሱ ለቼልሲ ኃላፊዎች ከሲቲ ጋር ተደራድሬ ያለው ብለው በግልጽ ነግረው ማረጋገጫ የሚሰጡበት ጉዳይ ነው። የምዕራብ ለንደኑ ክለብ ቼልሲ አሰልጣኝ ኤንዞ ማሬስካ ከኃላፊነታቸው እንደተነሱ በወጣው ይፋዊ መግለጫም ሲያስታውቅ መልካሙን ሁሉ እመኛለሁ ብለዋል። የአሰልጣኙ የዋንጫ ስኬት በክለቡ የቅርብ ጊዜያት ታሪክ ውስጥ እንደሚቀመጡ የገለጸው ክለቡ ላበርክቷቸው አመስጋኝ ነን ብሏል ቼልሲ በመግለጫው። አክሎም ለአሰልጣኝ ኤንዞ ማሬስካም በሚሄዱበት ሁሉ መልካሙን እንዲገጥማቸው ምኞታችን ነው ሲሉ አሰልጣኙ ቼልሲን 92 ጨዋታ መርተው 55 ጨዋታ ድል ያደረጉ በዚህ ቆይታቸው በአውሮፓ መድረክ የኮንፈረንስ ሊግ በክለቦች ዓለም ዋንጫ ለመጀመሪያ ጊዜ የተዘጋጀውን የክለቦች ዓለም ዋንጫን ያሳኩ በክለቡ 2 ዋንጫ እንዲኖር ያደረጉና ቼልሲ በዋንጫ መደርደሪያ ውስጥ ሁሉም አይነት ዋንጫዎች እንዲኖር አበርክቶ ካኖራቸው አሰልጣኞች አንዱ እንደነበሩ ይታወቃል። የምዕራብ ለንደኑ ክለብ ቼልሲ ከአሰልጣኝ ኤንዞ ማሬስካ ጋር በጋራ ስምምነት ከተለያዩ በኋላ አሰልጣኝ ማሬስካ ከ18 ወራት የቼልሲ ቆይታ በኋላ ነው ስንብታቸውን የሰማ ነው። ቼልሲ በቀጣይ ቀናትስ በምትካቸው ማንን ያመጣል? መንበረ ስልጣኑ ላይ በመቆየት ረገድ በጣም አስቸጋሪ በሆነበት ቼልሲ ቀጣይ በዚች ወንበርስ ላይ ማን ይቀመጣል የሚለው በትልቁ የሚጠበቀውም ጉዳይ ነው። አሁን ላይ የኃላፊነት ቦታውን ለመረከብ የስትራስቡርግ አሰልጣኝ ሊያም ሮዛኒየር በቀዳሚነት እየመሩ ነው ተብሏል።
ቃል ስፖርት ዩቲዩብ ቻናል ከሰሞኑ አንድ ጥንቅር በሰበር ስናደርሳችሁ በተለይም ማሬስካ የፔፕ ጋርዲዮላን ስንብት በኋላ መንበረ ስልጣኑን ሊረከቡ እንደሚችሉ እሳቸውም ዛሬ 2 ጊዜ ከሲቲ ሰዎች ጋር ድርድር ማድረጋቸውን በራሳቸው አንደበት ካረጋገጡልን በኋላ እኛ በመረጃ ምንጫችን የእሳቸው አልጋ ወራሽ ሆነው የስትራስቡርግ አሰልጣኝ ሊያም ሮዛሪዮ በቀጣይ ክረምት ይመጣሉ ብለናችሁ ነበር። አሁን ግን በእሳቸውና በቼልሲ መካከል ያለው እህል ውሃ ስላበቃ አስቀድመውም የመሆን እድል አለው። በነገራችን ላይ ኦሊቨር ግላስነር በቼልሲ አሰልጣኝነት ዝርዝር ውስጥ እንደሌሉ ግን በቃል ስፖርት ዩቲዩብ ቻናል ልናረጋግጥላችሁ እንወዳለን። ከአንድ ወር በፊት ነገሮች ቼልሲ ቤት በጣም ሰላም ነበሩ። የዋንጫ ተፎካካሪ ሆኖ በሊጉ 2ኛ ደረጃ ላይ የተቀመጠው ቼልሲ ነበር። ቼልሲን ወደ አውሮፓ ሻምፒዮንስ ሊግ መልሰዋል። ኤንዞ ማሬስካ 2 በጣም ወሳኝ የተባሉ ዋንጫዎችን ወደ ክለቡ አምጥተዋል። የህዳር ወር የፕሪሚየር ሊጉ ምርጥ አሰልጣኝ በነገራችን ላይ እኚሁ ተሰናባች ማሬስካ ናቸው። ይህን ሁሉ የሰሩ ሰው በጥቂት ጨዋታ ውጤት መሰናበታቸው ተገቢ ነው ተገቢ አይደለም የሚለውን ለቃል ስፖርት ዩቲዩብ ቻናል ገለልተኛ ደጋፊዎችና እንደዚሁም ለቼልሲ ደጋፊዎች እንቶ ኤንዞ ማሬስካ ግን በፕሪሚየር ሊግ ታሪክ ውስጥ በአዲስ ዓመት በመጀመሪያው ቀን ጃንዋሪ 1 ስንብታቸውን የሰማን የፕሪሚየር ሊግ የመጀመሪያው አሰልጣኝ ሆነዋል። ማርክ ኩኮሪያ በማህበራዊ ትስስር ገጹም መልእክቱን አስፍሯል። ለተደረገው ነገር ሁሉ ለአሰልጣኙም ሆነ ለአሰልጣኝ ቡድን አባላት ላመሰግን ወዳለሁ ብሏል። ከመጀመሪያው ቀን ጀምሮ ለአሰልጣኝነትህ ላሳየኸኝ እምነት፣ ለሰራው ስራና ለፈጠራካቸው ትዝታዎች ሁሉ አመስጋኝ ነኝ ብሏል ማሬስካን። በቀጣይ ጉዞ ሁሉ ኤንዞ ማሬስካን ማለት ነው መልካሙን ሁሉ ይግጠምህ በሚል ማርክ ኩኮሪያ መልካም ምኞቱን ገልጿል። በነገራችን ላይ በቼልሲ መንበረ ስልጣን ላይ በጣም አስገራሚ ነገር እንንገራችሁ። ቼልሲ በ2001 የአውሮፓ ሻምፒዮንስ ሊግ ዋንጫን አሳክቷል። ካስታወሳችሁ ብቸኛዋን ግብ ካይ ሃቨርዝ ነበረ በወቅቱ ያስቆጠረው። አሁን አሲስት ያደረገለት ሜሰን ማውንት በማንቸስተር ዩናይትድ አሲስቷን ተቀብሎ ግብ ያደረገው ካይ ሃቨርዝ በአርሰናል ይገኛሉ። እናም ልክ እንደ ተጫዋቾቹ ሁሉ ቼልሲ በርካታ አሰልጣኞችን ቀይሯል። ከዛች የአውሮፓ ሻምፒዮንስ ሊግ ድል በኋላ 7 አሰልጣኝ ቼልሲ ቀይሯል። ቼልሲ አሰልጣኙን ባሰናበተ በ3ኛው ቀን የፕሪሚየር ሊግ ጨዋታውን ከማንቸስተር ሲቲ ጋር ያደርጋል። በፕሪሚየር ሊግ ፉልሃም፣ እንዲሁም ቻርልተን፣ አርሰናል፣ ብሬንትፎርድ የአውሮፓ ሻምፒዮንስ ሊግ ጨዋታዎችን ጨምሮ ፓላስ፣ ናፖሊ፣ ዌስትሃም በርከት ያሉ ጨዋታዎችን ያደርጋል። በነገራችን ላይ እስከ ጃንዋሪ 31 ድረስ ውድ ቤተሰቦቻችን በቼልሲ በኩል ወደ 9 ጨዋታዎች ይጠበቃሉ። እነኚህ 9 ጨዋታ አሰልጣኝ ባሰናበቱ ማግስት የሚያደርጓቸው ናቸውና ቀላል ጨዋታዎች አይደሉም። ውድ ቤተሰቦቻችን እንዳልኳችሁ በመሃል የአውሮፓ ሻምፒዮንስ ሊግ 2 ጨዋታዎችም ጭምር የሚጠብቀው ቡድን ነው። በአውሮፓ ሻምፒዮንስ ሊግ በቀጣይነት ከሚገጥሟቸው በስታንፎርድ ብሪጅ እና በኦልድ ዲዬጎ አርማንዶ ማራዶና ስቴዲየም ሄደው የሚገጥሟቸው ክለቦች አሉ በአውሮፓ ሻምፒዮንስ ሊግ። ከዛ ውጪ በኤፍኤ ካፕ ጨዋታ አላቸው። አብዛኛው ግን የፕሪሚየር ሊግ ጨዋታዎች ናቸው። እንዳልኳችሁ ወደ 9 ጨዋታ ያረጋሉ። ከነኚህ 9 ጨዋታዎች በነገራችን ላይ የለንደን ደርቢ ጨዋታ ራሱ 4 አላቸውና ያለ ማሬስካ የሚደረጉ ጨዋታዎች ናቸው። ሊቨርፑል ደረሰን። አንዳንድ አዳዲስ ፈራሚዎች በጉዳት ምክንያት እኛ እንደፈለግነው ያህል ለእኛ እንዳልተገኙ ይታወቃል የሚሉት አርኔ ስሎት፣ ነገር ግን ሁሉም ነገር ለመጀመሪያ ጊዜ እውን መሆኑ ምንም ጥርጥር የለውም። ባለፈው ሲዝን በአጠቃላይ ለተወሰነ ጊዜ አብረው የቆዩ ተጫዋቾች ቡድኑን ስብስብ በመጠቀም ስኬታማ መሆን ችለናል። ስለዚህ ይህ ሁኔታ በአዲሱም ዓመት ይቀጥላል፣ መላመድም ግን አለብን ብለዋል። እሳቸው ግን በአንድም ወይም በሌላ ምክንያት የውድድር ዘመን ከምንፈልገው በታች ሆኖ ነበር ብለዋል። በተለይም ይሄ ሲዝኑ እንዳጠቃላይ 2025/26 እንደፈለግነው አልነበረም ብለዋል። ያለፉት 12 ወራት ለሁላችንም በመልካምም በመጥፎ ምክንያት የማይረሱ ነበሩ ብለው አዲሱን ዓመት ያስታወሱት አሰልጣኝ አርኔ ስሎት አዲስ የመጡ ተጫዋቾቻችንን ማላመድና ጉዳት ግን ፈታኝ ነበረ ብለዋል። በነገራችን ላይ በክፍት ጨዋታ 2ኛው የፕሪሚየር ሊግ ክለብ ነው 25 ሲደመር ግብ ያለው ከማንቸስተር ሲቲው ቡድን ቀጥሎ ማለት ነው። ከዝውውር ጋር በተያያዘም የሊቨርፑልም የመረጃ ምንጮች እንግዲህ ዝውውሮችን መረጃ ይፋ እያደረጉ ይገኛሉ። በርካታ መረጃዎች እየወጡ ነው። ከሊቨርፑል ዝውውር ጋር በተያያዘም
በመረጃ ምንጮች አንደኛው የወጣው የኢኳዶር ዘገባ ምንጮች በተለይም ሊቨርፑል የክለብ ብሩጁን የመሃል ተከላካይ ጆኤል ኦርዶኔዝን ለማስፈረም ፍላጎት አለው። መረጃዎችንም እያሰባሰበ ነው። የቅርብ ሰዎቹን አረጋግጧል። ኢብራሂማ ኮናቴ እስከዚህ ሰዓት ድረስ ኮንትራቱን እንዳላራዘመ ይታወቃል። ሌላው እንደ ጣሊያን የዘገባ ምንጮች ከሆነ ዩቬንቱስ በጥር ወር ላይ ታይለር ሞርተንን ደግሞ ከሊቨርፑል የማስፈረም ፍላጎት ያላቸው ሲሆን በሊቨርፑል በኩል እንግዲህ ይሄ ዝውውር የሚሳካ ከሆነ ሊዮን ያለውና ከሽያጩ 20% ገቢ ያገኛሉና ሊቨርፑሎች አንድ ገንዘብ የሚጠብቁበት ደግሞ ሌላ ዝውውር ይጠብቃቸዋል። ከሃርቬ ኤሊዮት ጋር በተያያዘ ደግሞ በኤሊዮት ዙሪያ ሁሉንም ነገር የመወሰን መብቱ ቪላ ላይ ነው እንግዲህ ያለው። አስቶን ቪላ ጋር እስከ ዓመቱ መጨረሻ ድረስ ውል አለው። ይህን ውል አቋርጦ ወደ ሊቨርፑል ከመመለሱ በፊት እንግዲህ ከክለቡ ጋር አዎንታዊ ውይይቶችን ያደርጋል ተብሎ ይታሰባል። በነገራችን ላይ የተጫዋቹ ሳምንታዊ ክፍያ መክፈል ግዴታ አለባቸው ወደ ሊቨርፑል ቢመልሱትም እስከ ዓመቱ መጨረሻም 10 ጨዋታ ካጫወቱት ደግሞ በቋሚነት የማስፈረም ግዴታ አለባቸው አስቶን ቪላዎች። ኡናይ ኤምሬ ግን በግልጽ የቡድናቸው ዕቅድ ያልሆነውን ይህን ተጫዋች ወደ ሊቨርፑል የመመለስ ፍቃድን ይሰጡታል ተብሎ ይታሰባል። ግን በጥር ቢመለስም ከሊቨርፑልና ከአስቶን ቪላ ውጭ መጫወት አይችልም። ምክንያቱም አንድ ተጫዋች በሲዝኑ ከሁለት በላይ ክለብ በፊፋ ሕግ መሰረት መጫወት ስለማይችል መድፈኞቹ የ20 ዓመቱን የአይንትራክ ፍራንክፈርት የክንፍ መስመር ተጫዋች ዣን ማቴዎ ባዮንን ለማስፈረም ፍላጎት ካላቸው ክለብ ውስጥ መሆኑን ስካይ ስፖርት ጀርመኒ አረጋግጧል። አርሰናል በዚህ ውድድር ዓመት ተጫዋቹን በጥልቀት ሲከታተል ከቆዩ ክለቦች ውስጥ አንዱ ሲሆን ማይክል አርቴታም የተጫዋቹ ትልቅ አድናቂ ናቸው ተብሏል። በጥር የዝውውር መስኮት ወደ ፕሪሚየር ሊጉ ለመምጣት ተጫዋቹ በግሉ ፈቃደኛ ቢሆንም አይንትራክ ፍራንክፈርት ለተጫዋቹ ቢያንስ 60 ሚሊዮን ዩሮ ይፈልጋል። ተጫዋቹ እስከ 29 ድረስ ኮንትራት አለው በአይንትራክ ፍራንክፈርት። የአርሰናል በቀጥታ ተፎካካሪ ሆናል ተብሎ ከሚጠበቁ ክለቦች ውስጥ በፕሪሚየር ሊግ እንደ ሊቨርፑል ያለ ክለብ ተጫዋቹ እንደዚሁ ሲከታተለው ነበር ተብሏል። ምንም እንኳን ተጫዋቹ በጥር ሊመጣ የሚችልበት እድል ቢኖርም ነገር ግን አርሰናል አሁን ላይ ተጫዋቾችን በጥር ማሳመንና ካስፈረማቸውም በዛው በክለቡ እንዲቆዩ ይፈልጋል ተብሏል። አንደኛው የአንቶኒዮ ሴሜንዮ ዝውውር እንደዚህ ያመልጦታል። አርሰናልን ፍላጎት ነበረው፣ ተጫዋቹ የሚፈልግ ነበር፣ ግን ለቀጣይ ክረምት በሚል አመልጦታል። የዚህም ተጫዋች ጉዳይ ምናልባትም በሊቨርፑል በኩል የዣን ማቴዎ ባዮንን ጉዳይ በጥልቀት የሚሄዱበት ከሆነ ልክ እንደ አንቶኒዮ ሴሜኒ አርሰናል እንዳያጣው ስጋት አለ። መረጃው የስካይ ስፖርት ጀርመኒ ነው። አርሰናል የአውሮፓን ገበያም በቀጣዮቹ ቀናት ይመለከታሉ ተብሎ ይጠበቃል። ግን የዝውውር መስኮቱ ላይ የተወሰነ ያልተጠበቁ ነገሮችን ያደርጋል ተብሎ እየተጠበቀ ነው። አርሰናል እንመለከተዋለን ጉዳዩን። ግን አሁን የማይክል አርቴታ ቡድን ራሱ ክረምት ላይ ያመጣቸውን ተጫዋቾች እንዴት እየተጠቀማቸው ነው የሚለው ትልቁ መከራከሪያ ጉዳይ ሆኖ የቀረበ ሆኗል። አርሰናል የሶስት አጥቂዎችን አምጥቶ አስመልክቶናል። ማዱኬ፣ ኢብሪቼ ኢዜንን እና እንደዚሁም ቪክተር ጊዮኬሬሽክን በትልልቅ ገንዘብ ነው ያመጣቸው። በነገራችን ላይ ሶስቱንም ተጫዋቾች ከ50 ሚሊዮን ፓውንድ በላይ ወጥቶባቸዋል እያንዳንዳቸው። እንደ ኢዜና ኑኖ ያሉ ተጫዋቾች አሁን ላይ መጫወቻ ደቂቃቸው በጣም የቀነሰ ነው። ምክንያቱም በማዱኬ ቦታ ላይ ሳካ ላይ፣ በኢብሪቼ ኢዜ ቦታ ላይ በ10 ቁጥር ቦታ ኦዴጋርድ ተመልሷል። በክንፍ አጥቂነት ደግሞ አሁን ትሮሳርድ ያለበት ደረጃ በጣም ጥራት አለው። በእርግጥ ተፈጥሯዊ ቦታም አይደለም፣ ይጫወታል በዛ ቦታ ላይ ኢዜ። ግን አሁንም ከነ ብዙ ትችቱ ቪክተር ዮኬሬሽ ግን የተሻለ ደቂቃ እያገኘ ነው። አንድም ከሃቨርዝ የለም። ጋብሪኤል ሱስ በቅርቡ ነው ከጉዳት የመጣው። ሚካኤል ሜሪኒዮ ሻርፕ ነምበር 9 እንዳልሆነ ይታወቃል። ብዙዎች ዮኬሬሽን ቢተቹም አርቴታ ግን በቋሚነት መጠቀማቸውን ቀጥሏል። አንዳንዶች አማራጭ የለም ቢሉም ማይክል ሜሪኖ ሙሉ በሙሉ ጤነኛ ሆኖ ሳለና በጎልና አሲስት ውጤታማ እንደሆነ ይታወቃልና እንደ ጨዋታ አማራጭ መጠቀም ያለባቸው የሚሉ ትችቶች እየመጡ ነው። በእርግጥ አሁን ጋብሪኤል ጄሱስ መጥቷል። ለአርሰናል ደጋፊዎች ግን አንድ ጥያቄ ያለን ከሶስቱ ፈራሚዎች ማለትም ማዱኬ በሳካ እንደዚሁም ኢብሪቼ ኢዜ ከኦዴጋርድ አንጻርና ዮኬሬሽ አሁን ካሉት ከጉዳት ነፃ ከሆኑት እናም በእርግጥ ከሃቨርዝም አለ ግን ፊት ከሚያደርጉት ጋብሪኤል ሱስ እና ከ10ኛው 9 ቁጥር ሚካኤል ሜሪኖ አንጻር እነኚህ ተጫዋቾች እየተሰጣቸው ያለው ደቂቃ ተገቢነት ላይ መልካታችሁን እናንተ ማጋሩን። ከአስቶን ቪላ ጋር በተደረገ ጨዋታና 4-1 ሲያሸንፉ የጋብሪኤል ማጋሌሽ ጎል ለአርሰናል በማይክል አርቴታ አሰልጣኝነት ዘመን 600ኛ ግብ ሆናን የተቆጠረችው። ጋብሪኤል ማጋሌሽም ከመጣ በኋላ በጣም አስደናቂ ምሽት ያሳለፈበት ጊዜ ነበረ። ማይክል አርቴታ በቡድኑ 600 ሲደመር ግቦች ላይ ደርሷል። አሁን ትልቁ ጥያቄ ዋንጫ ነው። አርሰናል ቤት እንደዚህ አይነት ቁጥሮች በጣም ትልቅ ቢሆኑ
ለአርሰናል ደጋፊ ግን ሰርፕራይዝ የሚያደርገው ዋንጫና ዋንጫ ብቻ እንደሆነ ይታወቃል። ለዛ እንግዲህ ጥረት እያደረግን ነው ብሏል ማይከል አርቴታ። በጀመርንበት እንቀጥላለን ማለታቸው ይታወቃል። ለማንኛውም የሳቸው 600ኛ ግብ ነበረ። ሌላው ከሚካኤል ሜሪኖ ጋር በተያያዘም ቡድኑ እንግዲህ በአዲሱ ዓመት እቅዱ ከዋንጫ ጋር የተያዘ ብቻ መሆኑን ተናግሯል። ለአብነት ያክል ካስቶን ቪላ ድል ብዙ የተማርነው ነገር አለ ብሏል። እሱ የቡድኑ ተነሳሽነት ለዋንጫው ያለንን ረሃብ ጭምር የሚያሳይ ድል ብሎታል። ስለዚህ አሁን እንቀጥላለን በዛው መንገድ ሲል ተደምጧል። ያ ጨዋታ ላይ ትንሽ እንቆይና አንድ ሁለት መረጃ እናንሳ ውድ ቤተሰቦቻችን። ጋብርኤል ጀሱስ ግቧን ካስቆጠረ በኋላ ልብሱን አውልቆ እኔስ ምድቤ ከኢየሱስ ነው ማለቱ ይታወቃል። ይቺ የደስታ አገላለጽ በእግር ኳስ ተጫዋቾች ዘንድ የመጀመሪያው አይደለም። በእርግጥችን መልእክት ሲያስተላልፍ የነ ካካ እናስታውሳለን። ብራዚል ላይ ካስፈለገ ደግሞ አንድ ዓመት አይሞላም። በእርግጥ ግን ባለፈው ሲዝን ላይ የሊቨርፑሉ ተጫዋች ኮዲ ጋክፖም እቺን ጽሑፍ በቲሸርቱ ላይ አትሞ ገብቶ ደስታውን ገልጾ ነበረ። በነገራችን ላይ በእግር ኳስ ውስጥ ከማይፈቀዱ ነገሮች ውስጥ አንደኛው ሃይማኖታዊ፣ ፖለቲካዊ ወይም ግላዊ መልእክቶችን በቀጥታ ጾታዊ ጥቃቶችን የሚያስተላልፉ መልእክቶችን ማስተላለፍ እንደማይቻል ይታወቃል። እንግዲህ የሁለቱ ተጫዋቾች ሃይማኖታዊ ነው። ስለዚህ ጋክፖ ያችን በማድረጉ ምክንያት ልክ እኔስ ከኢየሱስ ወገን ነኝን ሲል ፕሪሚየር ሊጉ ኦፊሻሊ ማስጠንቀቂያ ሰጥቶታል። ድጋሚ በዛ አይነት መንገድ ደስታውን እንዳይገልጽ ጋብርኤል ጀሱስም ወይ ቅጣት ወይ ማስጠንቀቂያ ይጠብቋል። በቀጣይ እየተከታተልነው እንገኛለን። ግን አንድ ጥያቄ በዚሁ አንስተን እንለፍ። ፊፋ የእግር ኳስ የበላይ ጠባቂ እንደዚህ አይነት ህጎችን በእግር ኳስ ዓለም ውስጥ ይተገብራል። ለአብነት ያክል የቅርብ ጊዜ ማሳያ እንውሰድ። የሩሲያ ብሔራዊ ቡድንና ክለቦች ሩሲያ ዩክሬን ላይ ጥቃት ፈጸማለች በሚል የሩሲያ ብሔራዊ ቡድንና ክለቦች ከየትኛው መድረክ እንዳይወዳደሩ አገደ። እስራኤል ጋዛን ቅጥቅጥ አርጋ ህዝቧን ገላ፣ እንደዚሁም ደግሞ ከተሞቹ ፈራርሰው በዛን ያክል ደረጃ ሲሆን ግን እስራኤል ቅጣት የሚባል ነገር እንዳልገጠማት ይታወቃል። ስፖርት ገለልተኛ ነው ከተባለ ግን ስፖርቱን የሚመሩት አካላት ፍርዱን በትክክል እየፈረዱ ነው ወይ? የእናንተን መልከታ ጻፉልን። አንድ ጎል እናስታውሳለን ብለን ነበረ በአርሰናል የመረጃ ሰዓታችን። 9 ዓመት ወደኋላ እንመለስ። ኦሊቬ ዥሩ ነው እንኳን ሲያስቆጠራት የስኮርፒዮን ግብ ብዙዎች አትረሷትም። የተቆጠረችው ክሪስታል ፓላስ ላይ ነበረ። አሲስት አድራጊው ጻፉልን። ግቧን አስቆጣሪ ኦሊቬ ዥሩ ነበረ። ቺን ኳስ አሲስት ያደረገለት ግን ማን ነበር? ጻፉልን። በእርግጠኝነት ብዙዎች ታስታውሳላችሁ ብዬ ስለማስብ ነው። እቺ ግብ ግን ከተቆጠረች እነሆ ዛሬ ድፍን 9 ዓመት ሞልቷታል። የቼልሲ በረከት በእኛም ላይ ደሪያ ላይ ይመስላል። ፖል ስኮልስ በእርግጥ አስቀድሞም ተናግሯል። ዛሬ ደግሞ የአሰልጣኝ ማሬስካ ስንብት ከመጣ በኋላ የቼልሲ በረከት በእኛም ደሪያ ላይ ይመስላል። ሩበን አሞሪም መባረር አለበት። በቃ ቡድኑ ደካማ ነው፣ ለዩናይትድ የሚመጥን አይነት አይደለም፣ ወጥነት የሌለው ቡድን ነው። ስለዚህ ይህ ለዩናይትድ በጣም ደካማ አስተሳሰብ ነው የሩበን አሞሪምና መሰናበት አለበት ብሏል። በቁጥር እንግለጽ። ማንቸስተር ዩናይትድ 2025/26 የውድድር ዓመት 29 ግብ ተቆጥሮበታል። ማንቸስተር ዩናይትድን እየመሩ ሩበን አሞሪም በፕሪሚየር ሊግ ካረጓቸው ጨዋታዎች ከድሉ ሽንፈታቸው ይበልጣል። በፕሪሚየር ሊግ ውስጣቸው 27 ጨዋታ ዩናይትድን መርተዋል። 14ቱ በሽንፈት የተጠናቀቁ፣ በአንድ ዝቅ ያለ ድል አላቸው 13። ይህ የዩናይትድ ቆይታቸውን በዚህ ብቻ ገልጸን ከምናልፍ ካለፈው አሰልጣኝ ኤሪክ ቴናግ ጋር በቁጥር እንግለጻቸው። ኤሪክ ቴናግ ልክ 50ኛው ጨዋታ ላይ ሲደርሱ 30 ድልና አንድ ዋንጫ ነበራቸው፣ የካራባኦ ካፕ። ሩበን አሞሪም 50ኛ ጨዋታ ላይ ሲደርሱ 19 ድል ብቻ ያላቸው፣ ምንም ዋንጫ የሌላቸው አሰልጣኝ ናቸው። ፖል ስኮልስ በቃን እያለ ነው። የዩናይትድ ደጋፊዎች ጻፉልን። የእሳቸው ቡድን ላይ መከራከሪያ የሚያነሱ የዩናይትድ ደጋፊዎች ወይም ገለልተኛ የስፖርቱ ዓለም ሰዎች የእሳቸው ቡድን አንድም የራሳቸውን ያስተሳሰብ ቡድን አይደለም፣ የአሰልጣኝ ኤሪክ ቴናግ አፍርሰው በራሳቸው መንገድ የሰሩት ቡድንና የኤሪክ ቴናግ ስብስብ ስለሆነ የእሳቸውን የጨዋታ ፍልስፍና መተግበር ያልቻለ ቡድን ነው ይላሉ። ሁለትም ወቅታዊ የውጤት ቀውስ የገጠመው ምናልባት እንደ ዩናይትድ ላለ ክለብ ኮልቭስ ጋራቻም እንደ ቀውስ ስለሚቆጠር ማለት ነው። እንደ ብሪያን ቤሞ ያለ፣ አማድ ዲያሎ ያለ በቡድኑ ከፍተኛ የግብ ዕድል ፈጣሪ አስቆጣሪዎች
በወቅታዊ ሁኔታ ስለሌሉ ይላሉ። በነገራችን ላይ ብሪያን ቤሞ በ2025 ኮስማን ዴምቤሌ፣ ራፊኒያ፣ ላሚን ያማል፣ ራፋኤል ሌዮ፣ ክቫራትስኬሊያን፣ ቡካዮ ሳካ፣ ኒኮ ዊሊያም፣ ቪኒሲየስ ጁኒየር፣ ጁድ ቤሊንጋም፣ አሌክሳንደር ኢሳክ፣ ሳላ፣ አንቶኒዮ ሴሜንዮ የመሳሰሉ ተጫዋቾች በላይ በጨዋታ ግብ ያስቆጠረ ተጫዋች ነው። ይህ ተጫዋች የምርም በዩናይትድ አሁን እንደሌለ ይታወቃል። በአፍሪካ ዋንጫ እንደ መከራከሪያ ግን የሚነሳው አንድም ቡድኑ በአፍሪካ ዋንጫ ያጣቸው ተጫዋቾች ወቅታዊ ብቃት ማጣት፣ ሁለትም እንደ አጠቃላይ ደግሞ የሩበን አሞሪም ቡድን ችግር። ኤሪክ ቴን ሃግ ቡድኑን አበላሽተው ሄደዋል። የእሳቸው የተጫዋቾች ስብስብ በብዛት አሁን ቡድኑ ስላለ ለሩበን አሞሪም ፍልስፍና አልሆኑም ይባላል። በተቃራኒው ደግሞ እነ ስኮልስ ምንም ለዩናይትድ የሚመጠን አስተሳሰብ አይደለም የሩበን አሞሪም የማሰልጠን ሂደት ይላሉ። እናንተ ከየትኛው ወገን ናችሁ? ጻፉልን። በዩናይትድ በኩል ቶቢ ኮይለር ከዌስት ብሮሚች አልቢዮን እንዲመጣ ከታዘዘ በኋላ በትላንትናው ዕለት እንግዲህ የዝውውር መስኮቱ እኩለ ሌሊት ሲከፈት ይጠበቅ ነበረ። በይፋ ዩናይትድን ተቀላቅሏል። ቶቢ ኮይለር በዌስት ብሮሚች አልቢዮን የነበረው የውሰቱ ቆይታ በማቋረጥ ነው ዩናይትድ የተመለሰው። ኮይለር ለዌስት ብሮም 12 ጨዋታ ያደረገ ሲሆን አንድ ጎል የሚሆን ኳስ አመቻችቶ ተቀብሏል። ባለፈው ጨዋታ ከበርሚንግሃም ሲቲ ጋር ባደረገው ጨዋታ የደረሰበት ጉዳት በቅርቡ ከጨዋታ ውጭ እንዲሆን አድርጎት ነበረ። ቶቢ ኮይለር ወደ ዩናይትድ ተመልሶ በማገገሙ ላይ ለማተኮርና ምናልባትም የሩበን አሞሪም የመሃል ሜዳ ክፍልን ያጠናክራል ተብሎ ይጠበቃል። ዳግም ወደ ዌስት ብሮሚች አልቢዮን አይመለስም ተብሏል። ይህም ዩናይትድ ቤት የተጫዋቹ አስፈላጊነት እሙን ሆኗል። በኤሪክ ቴን ሃግ ቢቆዩ ኖሮ በእርግጠኝነት የዩናይትድ የመሃል ሜዳ ክፍል ተጫዋቹን አሁን ላይ እንመለከተው ነበረ። በአሰልጣኝ ሩበን አሞሪም የሚመራው ማንቸስተር ዩናይትድ የታህሳስ ወር የወሩ ምርጥ ተጫዋች እጩዎቻቸውንም ይፋ አድርገዋል። በዚህ መሰረት ከማንቸስተር ዩናይትድ 3 እጩዎች ማቲያስ ኩኛ፣ ሃይደን ሄቨን እና ግብ ጠባቂው ሴን ላመንስ የታህሳስ ወር የማንቸስተር ዩናይትድ የወሩ ምርጥ ተጫዋች እጩ ሆነው ለዩናይትዳውያን ቀርበዋል። የዩናይትድ ደጋፊዎች ከነኚህ ተጫዋቾች ምርጣችሁ ማን ነበረ? በወሩ መርጣችሁ ጻፉልን። የማንቸስተር ዩናይትድ የዝውውር ጉዳዮችን እናንሳ። የስታድ ሬንሱ የመሃል ተከላካይ ጄሬሚ ጃኬት በበርካታ የአውሮፓ ክለቦች ይፈለጋል። ዩናይትድም በፍላጎት ደረጃ አለ ተብሏል። በጥር ዝውውር መስኮት ግን አይደለም ዩናይትድ ተጫዋቹን በስፋት እየፈለገ የሚገኘው። ሌሎች የመረጃ ምንጮች በተለይም ሳይመን ጆንስ ይዞት በወጣው መረጃ መሰረት ማንቸስተር ዩናይትድም ከወደ ፖርቱጋል የስፖርቲንግ ሊዝበኑን የቀይ መስመር ተመላላሽ ሳልቫዶር ፕሎቭን እየተመለከቱ ይገኛሉ። ለማንቸስተር ዩናይትድ የሩበን አሞሪም ሲስተም የክንፍ ተጫዋቾች በጣም ወሳኝነት አላቸው። አንደኛው ሲሜዮኔን ሲፈልጉበት የነበረው ምክንያት ያ ነበርና የስፖርቲንግ ሊዝበኑን የቀኝ መስመር ተመላላሽ ሳልቫዶር ፕሎቭን እንዲሁ ፍላጎት እንዳላቸው መረጃዎች እየወጡ ይገኛሉ። ለሼፊልድ ዌንስዴይ ተስፋ ሰጪ የግራ መስመር ተመላላሽ ይሳ አላኦንም እንዲሁ ፍላጎት እንዳላቸው የመረጃ ምንጮች ጠቁመዋል። ቤን ጃኮብስ እንዳጠቃላይ ከዩናይትድ ጋር በተያያዘ የዝውውር ጉዳዮችን ሲያነሳ ማንቸስተር ዩናይትድ በዚህ ወቅት ተጫዋች የሚያስፈርም ከሆነ በዋናነት ለክረምት ከያዛቸው እቅዶች ውስጥ ከተሳካ በጥር ብሏል። ነገር ግን በአጋጣሚ የሚፈጠሩ ዝውውሮች በማንቸስተር ዩናይትድ በኩል አይታሰቡም ብለዋል። በገንዘብ ረገድ ለዩናይትድ አዋጭ የሆነ የውሰት ውል ካልሆነ በስተቀር በጥር ብዙም አንጠብቅም ብለዋል። የአማካይ ክፍሉን ቅድሚያ የሚሰጠው ማንቸስተር ዩናይትድ ዜርኪዚን ለሮማ ከሸጠ አንድ የገንዘብ አቅሙን ያጠናክራል። ከዛ በኋላ ነው ይህ ገንዘብ በገንዘብ ደረጃ የሚያገኝበት አማራጭ ካለ የጥር ዝውውርን ልክ ክረምት ላይ እንፈጽመዋለን እንዳሉት ገንዘብ የሚያገኙበትን ወይ ካመቻቹ ይፈጽማሉ ብሏል። በጥር ግን ሞር የውሰቱን እንጠብቃለን ብሏል። እንደ ጋላታሳራይ ያለ ክለብ ደግሞ ማኑኤል ኡጋርቴን ከዩናይትድ ለመስፈረም ፍላጎት ያለው ክለብ ሲሆን ለዩናይትድ አሁን አንድ የቸገረው ዜርኪዚንም በውሰት ግን ሮማ ከሰሞኑ እንደ ሀሳብ የመቀየር እቅድ አላቸው አስገዳጅ ለማድረግ በጋላታሳራይ በኩል ማኑኤል ኡጋርቴን በውሰት ከዛ አስገዳጅ የማድረግ ስምምነት ሊፈጽሙ ይችላሉ እየተባለ ነው። ተጨማሪ መረጃዎችን በዩናይትድ ዝውውር ጉዳይ ላይ በማለዳው መረጃችን ጠብቁን። የአሁኑን እዚህ ጋር እናብቃ። መልካም ምሽት።